መልኩን የሚሰጥ ሰው ግን አይገኝም። አይኑን የኔ አይን ጥሩ ስለሆነ ለአንተ ይሁን አንተ መልከኛ ሁንበት ብሎ አይኑን ጆሮውን ቆርጦ እጁን እግሩን ቆርጦ የሚሰጥ ሰው የለም። መልኩን የሚሰጥ ፍጡር የለም። የእግዚአብሔር የመጨረሻ ለጋስነቱ በመልኩ መፍጠሩ ነው። ራሱን የጀግና ዘር የሚያዘርግ ራሱን እንደ ጥበበኛ ሌላውን እንደ ደንቆሮ የሚቆጥር ራሱን እንደ ደግ የሚቆጥር በዚያ የሚመካ የራሱን ታሪክ እየዘረዘረ የሚመጻደቅ ሰው እንዲህ ያለ ሰው የእግዚአብሔርን መልክ የናቀ ነው በእውነቱ ማለት ነው። የመጀመሪያው የዐቢይ ጾም ሳምንት ዘወረደ ይባላል እና በዚህ ሳምንት የሚታሰቡ ሁለት ነገሮች ናቸው። አንደኛው እምቆይ መስሏችሁ አትውጡ። እሺ ምንም አልቆይም። አይ አባ ከተነሳ ያው 6 ሰዓት ብላችሁ የደመደማችሁ እንዳል ካላችሁ ብትገዝቱኝም አልናገርም። ያሰባችሁትን ያህል መልእክት ብቻ ነው የምናገረው እና በዚህ ሳምንት ሁለት ነገር ይታሰባል። በዘወረደ አንደኛው ትህትና ነው፣ ሁለተኛው ፍቅር ነው። በዚህ ዘወረደ ይባላል። በፍቅር አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደም ሰማይ ወልደ እጓለ እመሕያው ተብሎ እንደተነገረ እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጠ ወልዶ ዋሂደ። እግዚአብሔር ይህንን ዓለም እንደወደደው የሚተረጎምበት ሳምንት ነው። እግዚአብሔር ይህንን ዓለም እንደወደደ የሚተረጎምበት ሳምንት ስለሆነ የፍቅር ሳምንት ነው የሚባለው። የመጀመሪያው የጾሙ ሳምንት ለምንድን ነው እንደዚያ የተባለው? ዘወረደ የተባለበት ምክንያት ፍቅሩን እግዚአብሔር የገለጠ ምን በማድረግ ነው? ሰውን ለመፈለግ ወደዚህ ዓለም በመምጣት ነው። ቃለ እግዚአብሔር አትሰሙም ታወራላችሁ። እናንተ ስለማትሰሙ እግዚአብሔርም እናንተን አይሰማችሁም፣ ትለፈልፋላችሁ እንጂ ብትጸልዩ ብትጾሙ በፍጹም ለእናንተ እና ለእኔ ያልታዘዘ መቅሰፍት ለማን ይታዘዛል? እግዚአብሔርን አትሰሙም፣ እግዚአብሔርም አይሰማችሁም። ታወራላችሁ እና ከቤትም ማውራት ከዚህም ማውራት ቁም ነገራችን ሁሉ ወሬ ሆኖ እየቀረ ነው እና ልቡናችሁን መሰብሰብ ይገባል። ጊዜያችሁን በከንቱ አታባቅሩ። እዚህ ላይ የቆሙት ምሰሶዎችና እኛ ልዩነታችን በመስማትና ባለመስማት ነው። ይሄ እዚህ ስለቆመ መንግሥተ ሰማያት አይገባም። ከቤተ ክርስቲያን ግቢ የተቀመጠ ሁሉ አይጸድቅም። ድንጋዩም ቤተ ክርስቲያን ውስጥ አለ። ረጅም ዘመን ቤተ ክርስቲያን ውስጥ የኖረ ሁሉ አይድንም። 50 ዓመት 60 ዓመት የኖራቸው ዛፎች እዚህ አሉ፣ አይጸድቁም፣ አይድኑም፣ አይሸለሙም። ረጅም ዘመን ስላስቀደስን እሁድ እሁድ ስላላቋረጥን አይደለም ድነት። በማዳመጥ ግዛንን ለአይምሮ ጠባይ አይምሮ ጠባይን ለነፍስ ጠባይ የነፍስን ጠባይ ደግሞ ለእግዚአብሔር ፈቃድ በማስገዛት ራስን በመግዛት ነው የሚዳነው እና እግዚአብሔር በዚህ ሳምንት የፍቅር ሳምንት ነው ያልኳችሁ። እግዚአብሔር ሰውን እንደወደደው የገለጠባቸው መንገዶች አሉ። መጀመሪያ እግዚአብሔር ሰውን መፍጠሩ በራሱ ፍቅር ነው። ይሄ ዓለም እግዚአብሔር በባህሪው በአንድነቱ በሦስትነቱ ሲሰለስ ሲቀደስ ይሄ ዓለም አልነበረም። ዓለምን ልፍጠር ብሎ አሰበ፣ አስቦም አልቀረ፣ ፈጠረ። 22 ፍጥረት ፈጥሯል። ብዙውን አንድ እያሉ ቢቆጥሩት እንጂ ሁሉ ቢቆጠር ፍጥረት ሁሉ ተናግሮ አይፈጽሙም። ስለዚህ እግዚአብሔር 22 ፍጥረት ፈጠረ። ከ22ቱ ፍጥረታት መካከል ለክብር የተፈጠሩ 2 ናቸው፣ ሰውና መልአክ ናቸው። እግዚአብሔር ይገርማችኋል 21ዱን ፍጥረታት 6 ቀን ሲሰራ ሰንብቶ በ6ኛው ቀን በመጨረሻው ሰዓት አዳምን ፈጠረ። ሰው ከመልአክ እንኳን መጨረሻ ነው የተፈጠረ። ለምን ሲባል
ቤትን ሰርቶ 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 መጨረሻ ላይ ጉልላቱን እንደሚያስቀምጡ ሁሉ ፍጥረትን ፈጥሮ ፈጥሮ የፍጥረት ክቡር የሆነውን የሰው ልጅ መጨረሻ ላይ ፈጠረው። አዳም የፍጥረት ራስ ነው። ለዚህ ነው እግዚአብሔር ፍጥረትን ፈጥሮ ጨርሶ አዳምን ከፈጠረ በኋላ ምድርን ግዛ ብሎ የሾመው። ስለዚህ ሰው የፍጥረት ንጉሥ ነው። ፍጥረት ለሰው ተፈጠረ እንጂ ሰው ለፍጥረት አልተፈጠረም። ፍጥረት ለሰው ልጅ የተፈጠረ ነው። ሰው ለፍጥረት ግን አልተፈጠረም። ይህን ለይቶ ማወቅ ይገባል። ጤፍ ለሰው ተፈጠረ እንጂ ሰው ለጤፍ አልተፈጠረም። መሬት ለሰው ተፈጠረ፣ ሰው ለመሬት አልተፈጠረም። መጠጥ ለሰው ተፈጥሯል፣ ሰው ለመጠጥ አልተፈጠረም። ምግብ ለሰው ተፈጥሯል፣ ሰው ለምግብ አልተፈጠረም። አጠቃላይ ገንዘብ ለሰው ተፈጥሯል፣ ሰው ለገንዘብ ግን አልተፈጠረም። ዛሬ ግን ተገላብጦ ገዦቹ እነዚህ ናቸው። እግዚአብሔር ገዥ ናችሁ፣ ራስ ናችሁ፣ የፍጥረት የበላይ ናችሁ ለማለት መጨረሻ ፈጠረን። ስለዚህ ራሳችሁን አክብሩ። በዚህ ሳምንት እኔ የምነግራችሁ እግዚአብሔር ወዶ መጨረሻ ፈጥሯችኋልና ራሳችሁን የሚያዋርድ ሥራ አትስሩ። ይነብብ ኃጥእ በዘያስሕት ርእሶ፣ ኃጢአተኛ ራሱን የሚያሳስት ነገር ይሰራል፣ ይናገራል። ራሱን የሚያዋርድ ነገር ይናገራል። ራሱን የሚያዋርድ ቦታ ይገኛል። ራሱን እያዋረደ ውሎ ራሱን እያዋረደ ያድራል። የውርደት ካባውንም በሲኦል ይከናነባል ማለት ነው። ስለዚህ ማድረግ የሚገባን ምንድን ነው ካላችሁኝ፣ ራስን ማክበር። ራስን ማክበር ማለት እኔ የጀግኖች ዘር፣ እኔ ጎጃሜው፣ እኔ ጎንደሬው፣ እኔ ኢትዮጵያዊ ብሎ ራስን ማኩራራት አይደለም። ከውርደት ቦታ ራስን ማውጣት፣ ከኃጢአት አረንቋ አውፃኒ እምጽውር አመአም ወማዘቅተ ህርትምና ብሎ እንደተናገረ ከኃጢአት ጭቃ ከኃጢአት ጉድጓድ ራሱን ያወጣ ሰው ራሱን የገዛ የህይስ ብእሲ እጉስ አገር ከሚገዛ ሰው ራሱን ታግሶ የገዛ ሰው ይሻላል ይላል ሰሎሞን። ራስን መግዛት በንግግር በሆድ በእንቅልፍ ራስን የበላይ ማድረግ። ስለዚህ ይሄንን ያደረግን እንድንሆን እግዚአብሔር መጨረሻ ፈጥሮናል። ሰው መጀመሪያ ድግስ ደግሶ አዘጋጅቶ ከጨረሰ በኋላ ወዳጆቹን ወደ ድግስ ይጠራል። እግዚአብሔር ሰውን የመውደዱ ምልክት ለሰው የሚያስፈልገውን ሲፈጥር ሰንብቶ ሰውን መጨረሻ ፈጠረው። ሰኞ ጠፈርን ፈጥሮ፣ ማክሰኞ አዝሪቱን ፈጥሮ፣ ረቡዕ ፀሐይ፣ ጨረቃ፣ ከዋክብትን ለብርሃን ፈጥሮ፣ ሐሙስ የባህር እንስሳትን ፈጥሮ አሳውን፣ ዓርብ በሬውን ላሙን ፈጥሮ ጨርሶ መጨረሻ ላይ ሰውን ፈጠረ። እግዚአብሔር አዳምን እስከሚፈጥር ድረስ ምን ሲያደርግ ሰነበተ ቢባል ለአዳም ድግስ ሲደግስ ሰነበተ ይላሉ ሊቃውንት። የእግዚአብሔር ወዳጅ የድግሱ ተካፋይ ነው የሰው ልጅ። ለዚህ ተፈጥረናልና በፍጥረት ላይ ስላሰለጠነን ፍጥረትን ሁሉ ለእኛ ክብር ስለፈጠረ በዚህ እግዚአብሔር እንደወደደን እናውቃለን። የመጨረሻ እግዚአብሔር ከመጨረሻው አንድ በፊትም ነግራችሁ እግዚአብሔር ሰውን እንደወደደው የገለጠው በምንድን ነው ሲባል ሰውን መውደዱን የገለጠ በአርአያው በአምሳሉ በመፍጠሩ ነው። እንግዲህ ከዚህ ውስጥ ያለ ሰው ልብሱን የሚሰጥ ይኖራል፣ ምግብ ቆርሶ የሚያጎርስ ይኖራል፣ ውሃ ቀርቶ የሚያጠጣ ይኖራል፣ ምክር የሚመጸውትም ይኖራል፣ ሲታመሙ የሚጠይቅ ቢያጡ ዋስ የሚሆን ሰው ይኖራል። መልኩን የሚሰጥ ሰው ግን አይገኝም። አይኑን የኔ አይን ጥሩ ስለሆነ ለአንተ ይሁን አንተ መልከኛ ሁንበት ብሎ አይኑን ጆሮውን ቆርጦ እጁን እግሩን ቆርጦ የሚሰጥ ሰው የለም። መልኩን የሚሰጥ ፍጡር የለም። የእግዚአብሔር የመጨረሻ ለጋስነቱ በመልኩ መፍጠሩ ነው። ሰው ማንን ይመስላል ሲባል እግዚአብሔርን መስሎ የተፈጠረ ነው። ይህ የገባን አይመስለኝም። ይህ የገባው ሰው ማለት ሰውን አይንቅም። ሰውን የሚንቅ ሰው የሚንቀው የእግዚአብሔርን መልክ ነው። የአንድ ትልቅ ባለስልጣንን ፎቶ ይዞ ያንቋሸሸ ሰው ያንን ባለስልጣን እንደናቀ ተቆጥሮ የሚታሰር ከሆነ በሰው ላይ የሚመጻደቅ
ራሱን መልካም የሚያደርግ ራሱን ጥበበኛ የሚያደርግ ራሱን የጀግና ዘር የሚያደርግ ራሱን እንደ ጥበበኛ ሌላውን እንደ ደንቆሮ የሚቆጥር ራሱን እንደ ደግ የሚቆጥር በዚያ የሚመካ የራሱን ታሪክ እየዘረዘረ የሚመጻደቅ ሰው እንዲህ ያለ ሰው የእግዚአብሔርን መልክ የናቀ ነው በእውነቱ ማለት ነው። ሰውን እየተሳደቡ እግዚአብሔርን ማረኝ፣ ሰውን እየናቁ እያንቋሸሹ አይገሌ አይረባም፣ ገሌ እንኳን የገሌ ንግግር አይረባም፣ አርፈ ቁጭ በል አንተ ያልገባህ ነገር ነው እያሉ እግዚአብሔር ሲፈጥር ንቆ ያልተወውን ሰው እንዴት እኛ እንንቃለን? ምን ስልጣን ሳለን? ሰውን አይደለም ውሻ የመናቅ ስልጣን እንኳን የለንም እኛ። እመቤታችን ውሃ ስትቀዳ ውሻው ሲመጣ ሌሎች ሴቶች ሲያባረሩት እሷ ልታጠጣው ስትል እንዲህ አንቺ ስቴ እንዴት ያለች ቸር ነች ሲሏት ምንድን ነው ያለች? እግዚአብሔር ሲፈጥር ንቆ ያልተወውን ውሻ እንዴት እኔ ንቀዋለሁ ነው ያለች። እግዚአብሔር አስፈላጊ ነው ብሎ የፈጠረውን ውሻ እኔ አታስፈልግም ለምን እላለሁ? እግዚአብሔር አስፈላጊ ብሎ የፈጠረውን ሰው አታስፈልግ የማትረባ ተብሎ ሰው አይሰደብም፣ ሰው አይናቅም። ሰውን እንደ መናቅ ያለ ነገር በጣም በደል የለም በእውነቱ ማለት ነው። ራስን እንደ ማክበር ያለ ከፈለጋችሁ ማስቀደስ አይደለም አይናችሁን አውጥታችሁ ለእግዚአብሔር ስለት ስጡት፣ አይቀበልም። ሰው ንቃችሁ፣ ሰው ጋር ተጣልታችሁ፣ ሰውን አንቋሻችሁ፣ ሰውን አሳቃችሁ፣ ሰውን ሰድባችሁ፣ ሰውን ረግማችሁ፣ ሰውን ከሳችሁ፣ ሰውን ቀምታችሁ እንደዚህ አድርጋችሁ ሰው አንገቱን እንዲደፋ አድርጋችሁ ለምን ኩላሊታችሁን አውጥታችሁ ስለት አታመጡትም? እንኳን ጧፍ፣ እንኳን ጥላ፣ እንኳን ወርቅ የፈለጋችሁናም ተቀባይነት የለውም። እስመ እግዚአብሔር ፍቅር ውእቱ፣ እግዚአብሔር ፍቅር ነው። ከወንድሙ ጋር የሚጣላ ሰው እግዚአብሔርን አያውቅም፣ ሃይማኖት እንኳን የለውም። ስለዚህ ሰውን እንድናከብር በአርአያው ፈጠረን። እኛም በእግዚአብሔር አርአያ ነው የተፈጠርነው። ቆይ ልንገራችሁ፣ አንድ ሰው አሁን እናንተ ፊታችሁን እንደው ዝም ብሎ እያመጣ ቀለም ቢቀባው ተወዳላችሁ? አንድ ሰውን መጥቶ ግንባራችሁን ቢጫ፣ ግራ ጎናችሁን ቀይ፣ ቀይ ጎናችሁን አረንጓዴ ቀለም ቢቀባችሁ ደስ ይላችኋል? እኔ ድንጋይ ነኝ እንደ የኔን ፊት ቀለም የምትቀባው ጭቃ ቢቀባውስ ደስ ይላችኋል? ኃጢአት ስንሰራ እግዚአብሔር እንደዚህ ይከፋዋል። የሱ መልክ ስለሆን መልካችን በበደል ስናበላሸው፣ በዝሙት፣ በስካር፣ በሐሜት፣ በርኩሰት ስናበላሸው መልኬን አበላሻችሁ ብሎ ይከሳል እግዚአብሔር። ይህንን ማወቅ ይገባናልና ራሳችሁን አታዋርዱ እላችኋለሁ። ስለዚህ ወንድሞቻችን፣ እህቶቻችን፣ አባቶች፣ እናቶች ማድረግ የሚገባችሁ ነገር ምንድን ነው ካላችሁኝ፣ እርስ በርሳችሁ ተዋደዱ፣ ራሳችሁን አታዋርዱ፣ የሚያዋርድ ስራም አትስሩ። ራሳችን አዋርደን እንዳንገኝ የቅዱሳን አምላክ በቸርነቱ ይርዳን። ስለዚህ ለዚህ መጨረሻ ላይ ምን አደረገ? በአርአያው ለፈጠረው እግዚአብሔር ሰው ያልታዘዘውን ሲሰራ በአርአያው ፈጥሮት ነበር። ምን ሆነ? እንስሳትን መሰለ። ምን አለ? ወኮነ ከመ እንስሳ ዘአልቦ ልብ፣ ልብ እንደሌለው እንስሳ ሆነ ሰው። ያንን መልካችን ለመመለስ እግዚአብሔር ሰው የማያደርገውን ወራዳው የሰው ልጅ እንኳን የማያደርገውን ነገር እግዚአብሔር አደረገ። አሁን እናንተ የድሃ አለባበስ መልበስ አትፈልጉም። ቢኖራችሁ እንደ ድሃ ጎስቁላችሁ መታየት አትፈልጉም። ከድሃ ጋር እንኳን ማህበር መጠጣት ደስ ላይላችሁ ይችላል። ባለዳባም ከባለዳባ፣ ባለካባም ከባለካባ ይላሉ ሊቃውንቱ። መቀመጥ እንኳን ደስ አይለንም። ምንደራጀው እንኳን አቻ ፈልገን፣ እድር እንኳን እንደው ቢፈቀድልን የቁመታችን የሊቅ የሊቅነታችንና የሀብት የሀብታችን እንደራጅ ነበረ። አይሆንም እንጂ እግዚአብሔር የሚያስደንቀው ግን የእኛን መልክ ይዞ መምጣቱ ነው። ይሄ ነው ፍቅር የሚባለው። ዘወረደ የተባለ ከዚህ ነው። እኛ የእሱን መልክ ትተን ብንኮበልል እሱ የእኛን መልክ ይዞ መጣ። የባሪያን መልክ ይዞ መጣ ማለት ነው። ወነሳ አርአያ ገብር፣ የባሪያን መልክ ይዟል። እንዲህ የባሪያን መልክ የሚይዝ ጌታ የት ይገኛል? ማን ነው ሎሌውን መምሰል የሚፈልግ? ማናት ገረዷን መምሰል የምትፈልግ? ስናጣው ቀረ እንጂ ክብርን አተነው ቀረ እንጂ እያለን የምንዋረድ እነማንን? ስለዚህ አንዴ የርሶም ኩሉ እንዘባይልውቱም ኩሉ አንዴ የርሶም ኩሉ ከምትባሉ አንትሙ በንዴት እዚያሁ። እሱ ባለጸጋ ነው። ያንን እንኳን እንደ መቀማት ሳይቆጥር የባሪያን መልክ ይዞ መጣ። ባለጸጋው ድሃ ሆነ። ወደ ድህነት ተለውጦ ሳይሆን ከነ ባለጸግነቱ ድሃ ሥጋ ለብሶ ታየ። እንደ ሰው ደከመ፣ እንደ ሰው ተራበ፣ እንደ ሰው ወጣ ወረደ።
እንደ ሰው እያወቀ ጠየቀ፣ እንደ ሰው ተቸገረ፣ እንደ ሰው ተጾመ፣ እንደ ሰው ጠማ፣ ውሃ ለመነ፣ እርቦት ከዛፍ ፍሬ ፈልጎ ሄደ፣ እንደማያውቅ ሰው ጠየቀ፣ በጠባብ ደረት በአጭር ቁመት ተመላለሰ፣ እናቱን ዘይኝ እያለ ለመነ፣ ውሃ ጠጣ፣ ተቸነከረ። ለእናንተ ይሄ ይገባችሁ እንደሆነ አላውቅም። ፍቅር ማለት ግን እንደዚህ ነው። ማን ይሄንን ያደርጋል? በድህነታችን መጥቶ ወደ ባለጸግነቱ ከፍ አደረገን ማለት ነው። በውርደታችን መጥቶ ምን አለ? ተመልከቱ። ትሑታንህ በትህትናው አላለ። ወራዶችን በትህትናው ከፍ አደረጋቸው። ውርደታችን ገንዞ ተመልከቱ። ዘዚያነ ሞተ ነሳ ወንቲሃው ክብረ ወሀበነ። የእኛን ውርደት ተቀበለ፣ የእሱን ክብር ሰጠን። የእኛን ሞት ተቀበለ፣ የእሱን ሕይወት ሰጠን። የእኛን ሕማም ተቀበለ፣ የእሱን ትንሣኤ ሰጠን። ሞቱን በሞቱ አጠፋልን። መራቆታችን በመራቆቱ አጠፋ። ውድቀታችን ወድቆ አጠፋ። ችንካራችን በችንካሩ ነቀለ። ሐሞት ጠጥቶ ለየኛን መራራ ሞት አስወገደልን። ይህ ነው ፍቅር የተባለው። ስለዚህ ነው ወረደ የተባለ ሰማይን ጥሎ መጥቶ ሳይሆን ብዙ ጊዜ እንደተነጋገር ነው የፀሐይ ብርሃን ከፀሐይ ሳይነጠል እዚህ እንደደረሰ የሰው አይን ከአይኑ እንዳለ ሰማይ እንደሚደርስ ትከሻ እጅ ከትከሻ ሳይቆረጥ የወደቀ እንደሚያነሳ እግዚአብሔር ወልድ ከአባቱ ሪና ሳይጎድል ሳይጨመር መጥቶ የወደቀውን አዳም ሊያነሳው መጣ። ስለዚህ ሁላችሁም መውረድ አለባችሁ። እውነቴን ነው የምነግራችሁ፣ መውረድ አለም። እግዚአብሔር እንደወረደ እናንተም ውረዱ። ከፍ የምትሉ በራሳችሁ የምትመኩ ሰዎች መውረድ አለባችሁ፣ ዝቅ ብላችሁ። እሱ ለባሪያዎቹ እግር አጣቢነት ቁጭ እንዳለ እናንተም ዝቅተኛውን ነገር መምረጥ አለባችሁ። እና ትህትናና ፍቅር ያስፈልገናል። ትህትና ማለት ምን ማለት መሰላችሁ? ትህትና ማለት ምን ማለት መሰላችሁ? ሀብታም ሁናችሁ ድሃ ብትባሉ ደስ ይላችኋል? የባለ አባት ዘር ሁናችሁ የወራዳ ዘር ብትባሉ ደስ ይላችኋል? አይላችሁም። እናንተ ከሰው የተሻልኩ ሰው ነኝ እያላችሁ ከሰው ባነሰ መቀመጫ ቢያስቀምጧችሁ ደስ ይላችኋል? ከሰው ከፍ ያልኩ ነኝ እያላችሁ ከሰው መጨረሻ ወረፋ ቢሰጧችሁ ደስ ይላችኋል? ከሰው የተሻልኩ ነኝ ብላችሁ ከሰው ያነሰ ቢያለብሷችሁ ደስ ይላችኋል? ከሰው ከፍ ያልኩ ነኝ ብላችሁ ከሰው ባነሰ ማዕድ ቢያስቀምጧችሁ ደስ ይላችኋል? አይላችሁም። ሁሉም ከስምም ከፍ ያለውን፣ ከማዕድም ከፍ ያለውን፣ ከመቀመጫ ከፍ ያለውን፣ ከዝና ከፍ ያለውን መልካሙን ለእኛን የምንመርጠው። መዋረድ ማለት ግን ክፉ ይገባኛል ማለት ነው። ውርደታችንን ማመን አለብን። እኔ እኮ ሰው ግርም ምንም ያደረገኝ እኔ እውነቴን ነው ነግራቸው። ኃጢአቱን በውስጡ ከርፍቶ ገምቶ እያወቀው አንተ እኮ እንዲሁ ጥሩ ነህ። ሌብነቱን እያወቀው አይ እናቴ እኮ ቸርነት እገሌ ሲባል ደስታው። ስትሰርቅ ራስህ እያወቀው ለምንድን ነው ደግነህ ስትባል ደስ የሚልህ? ስታጭበረብር እያወቀው አይ ለጋሱ ይህን ቤተ ክርስቲያን የሰራው ደጋሱ ሁልጊዜ የሚሰጠን ደጊቱ ወለተ ማርያም ስትሰጥ የማይጎልባት ቸሪቱ ሌብነትሽን ለምን ትሰራሸዋለች? ሰርቆ የሰጠ ሰው ሌብነቱን ማሰብ አለች እንጂ በዚያ መመጻደቅም መመካትም አይገባውም። 3 ወር ስላስቀደስን አይ ቤተክርስቲያን የማይቀሩ ትጉሁ የዚህ ቤተክርስቲያን ዋና አገልጋይ ስንባል ደስታችን ፍስስ። ውስጣችሁን መርምሩት እና ወገኖቼ፣ እንግዲህ ሳጠቃልለው እርስ በርሳችን እንታረቅ። የተጣላችሁ ሰዎች እግዚአብሔር አይቀለድበትም። በደላችንንም ይቅር በለን በሉ እስኪ። እኛም የበደሉን ይቅር እንል ዘንድ በሉ እና ታዲያ እንግዲህ ይቅር ሳትሉ ነው ደግሞ መጣችሁ። እንግዲህ ሳምንት እሑድ እስከ ዛሬ ሳምንት ሳትታረቁ ነውና ደግሞ የዛሬ ሳምንት መጣችሁ እኛም የበደሉን ይቅር እንል ዘንድ ልትሉ ነው። ደግሞ ልትቀልዱበት ነው። በእግዚአብሔር አይቀለድም። ወይ ቤተክርስቲያን ትቀሩ እንደሆነ ነገሩ ደግሞ መቅረት አይቻልማ። ስለዚህ የፍቅር ሳምንት ነው። እግዚአብሔር አብ አንድያ ልጁን የሰጠበት የሚታሰብበት ነው። ሰው ብዙ ልጅ ኑሮት ከብዙ ልጆቹ አንዱን ቢሰጥ አይደነቅም ነበር። እግዚአብሔር አብ ግን አንድ ልጅ ነበረው፣ ያኑ ሰጠ። በዚህ እንደወደድን አየን። እግዚአብሔር ወልድ ራሱን ሰጠ። ራስን የመስጠት ሳምንት ነው። የሚወዱትን ነገር ለእግዚአብሔርና ለባልንጀራ ብሎ የመተው ሳምንት ነው። የፍቅር ሳምንት ነው።
ስለዚህ ሁላችንም መታረቅ ይገባናል። በዚህ ሳምንት እኔ ስለ ሕያው እግዚአብሔር ብዬ የምነግራችሁ እንድትታረቁ ነው። በቀር ዝም ብላችሁ አሁን ምህላ እየተደረገ ነው። በዚያውም 40 ጾም ስለመጣ ምህላው ላይ እንድትገኙ የሚል መልእክት እንዳስተላልፍ ተጠቁሞኛል። ምህላው ላይ ተገኙ። ግን ሳይታረቁ ሄዶ አቤቱ ምህላው ተገኝቶ 40 ቀን ምህላው ተደረገና የኢትዮጵያ ጦርነት ጠፋ እኮ ቂምን በልብህ ይዘህ ደዚያ እግዚኦ መሐረነ ስላልክ አይሆንም። መታረቅ አለብን። በእግዚአብሔር አይዘበትበትም። መርዝና ማር አንድ ላይ ተጠጥቶ ሕይወት ሊሰጥ አይችልም፣ ይገላል። ቂም መርዝ ነው። ቂም ይዞ ምህላ የሚይዝ ሰው ምሕረት አያመጣም፣ እንዲያውም መቅሰፍት ይመጣል። በራሱ ላይ ለሚመጣ በእውነቱ እንዲያውም ምን ይላሉ? ኃጢአት እየሰራ ሳይታረቅ መስዋዕት የሚያቀርብ ሰው እግዚአብሔርን በግድ ቅሰፈኝ ቅሰፈኝ ብሎ ይለምነዋል ይላሉ። እባክህ ቅሰፈኝ ብሎ በእግዚአብሔር ላይ መቀለድ ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሁለት ነገር አድርጉ። አንደኛ ከራሳችሁ ጋር ታረቁ በሞቴ፣ ሁለተኛ ከእግዚአብሔር ጋር ታረቁ። ከራሳችሁ ጋር መታረቅ በንስሐ መታረቅ አለብን። ከእግዚአብሔር ጋር ፈቃዳችን መገዛት አለበት። ከሰው ጋር መታረቅ አለበት። ለማበሰ ብሲ ላይለሰብ እምኀበ እግዚአብሔር ይጸልዩ ሎቱ ወለማበሰ ብሲ ላይለ እግዚአብሔር እምኀበ መኑ ይጸልዩ ሎቱ። ሰው ከሰው ጋር ቢጣላ ወደ እግዚአብሔር ይጸልዩለታል፣ ሰው ከእግዚአብሔር ጋር ከተጣላ ወደ ማን ይጸለይለታል ተብሎ ተጽፏል። ስለዚህ ሁላችንም ከእግዚአብሔር ጋር እንታረቅ፣ እግዚአብሔር ይታረቀናል። የሚታረቀን በምንድን ነው? ንስሐ። በዚህ ሳምንት እዚህ ውስጥ ያላችሁ ንስሐ እንድትገቡ፣ ክፉ ልማዳችሁን እንድታቋርጡ፣ ከራሳችሁ ጋር እንድትታረቁ። ምን ማለት ነው ይሄ? ማንም ሰው እዚህ ውስጥ መጽደቅ የማይፈልግ የለም። ስጋው አትጽደቅ ይለዋል፣ ነፍሱ መጽደቅ ይፈልጋል። ነፍሱ ጸልይ ተነስ ትለዋለች፣ ስጋው ተኛ ይለዋል። ነፍሱ ጾም ትለዋለች፣ ስጋው ብላ ይለዋል። ይህን ነው ማስታረቅ ማለት። የተጣላውን ሰውነትን አስታርቀው። ይህን ያደረገ ሰው በትክክል ዘወረደን በትክክል ሰንብቷል ማለት ነው። ትሁት የሆነ ሰው፣ ራሱን የማያስመካ ፍቅር ያለው ሰው፣ ከወንድሙ ጋር የታረቀ፣ ከእግዚአብሔር ጋር የታረቀ፣ ንስሐ የገባ። አራተኛ ደግሞ ራሱን ያስታረቀ ሰው፣ ራሱን ያስታረቀ ሰው ፈቃዱን ያስማማ ማለት ነው። ብዙ ጊዜ እዚህ ውስጥ በኢትዮጵያም ሆነ በዓለም ያለው ሰው ደግ ነገር መስራት የማይፈልግ ሰው የለም። ጉዳዩ ምንድን ነው? መሆን የሚፈልገው ሌላ ነው፣ እየሆነ ያለው ግን ሌላ ነው። ሰኞ መልካም እሆናለሁ ይላል፣ ሰኞ ሁኖት የሚውለው ግን ሌላ ነው። ራሳችንን ማስማማት ይገባናል። እኔ እውነት እነግራችኋለሁ የእግዚአብሔር ቤተሰቦች፣ ራሳችን ከራሳችን ጋር ካስታረቅ፣ ራሳችን ከወንድማችን ከእህታችን ጋር ካስታረቅ፣ ራሳችን ከእግዚአብሔር ጋር ካስታረቅ፣ እርግጠኛ ነኝ እግዚአብሔር ይታረቀናል። ይህንን አምናለሁ። ካመናችሁ ይህንን አድርጉት። ታርቃችሁ የዛሬ ሳምንት ስትመጡ ሁላችሁም ሶስቱን እርቅ ፈጽማችሁ እንድትመጡ፣ ከእግዚአብሔር ጋር መታረቅ በንስሐ፣ ከወንድማችሁ ከእህታችሁ ጋር መታረቅ በሽማግሌ፣ እንደገና እሳ ደግሞ ከማን ጋር መታረቅ? ራሳችሁን ከራሳችሁ ጋር አስታርቁ ማለት ፈቃዳችሁን ለፈቃደ ነፍሳችሁ አስገዝታችሁ ኑ። የዚህ ሳምንት ጾሙ እስከ 12 ሰዓት ድረስ ነው የሚጾሙ። እስከ 12 ሰዓት ከታመመ ሰው በስተቀር የነገ ሰኞ ጀምሮ እስከ ሳምንት ያለው የሚጾመው እስከ 12 ሰዓት ነው። ከሳምንት ሰኞ ጀምሮ እስከ ሆሳይና ያለው ደግሞ የሚጾመው እስከ 11 ሰዓት ድረስ ነው። ስለዚህ ጾም ማለት ሰምታችሁኛል። ጾም ማለት ሲርብ መተው፣ ጊዜ አለመለወጥ፣ ምግብ አለመምረጥ ነው። ሰማችሁ? ጾም ማለት ንገሩኝ፣ እንችን ንገሩኝ። የማጠቃለያ ቃል ነው። ጾም ማለት በሉ። ጾም ማለት ሲርብ መብላት ነው እንዴ? ታዘብኳችሁ እናንተ ሰዎች። ሲርብ መተው በሉ። እሺ፣ ጊዜ አለመለወጥ በሉ እንጂ። ከዚያስ ምግብ አለመምረጥ። ይሄ ምን ይባላል? ጾም ይባላል። ይሄ ስለዚህ ከ12 ሰዓት ጾሙ እንስተካከል። ምን ሰይፍ እንደተቃጣ እናውቅምና የሰላም አምላክ እግዚአብሔር ለሁላችን ሰላሙን ያድለን፣ ለሀገራችን ሰላም ይላክልን። ለጸሎት እንነሳ። ስለዚህ ይሄንን ለማለት ነው።
ያስተማረን እግዚአብሔር የተመሰገነ ይሁን። መልእክቱን ለማስተላለፍ ነው። ቅድም መምህራችንም አስተምረዋችኋል፣ ደግሞም እንማራለን፣ ይበቃናል። ጸሎቱን ግን አባታችን እኔን ጸልይ ቢሉኝም በጸሎት የሚያሳርጉልን የሚባርኩልን የደብሩ አለቃ መምህር ስለሆኑ እሳቸው በጸሎት ይባርኩናል። በእኔ በኩል ጨርሻለሁ። ስለወቀስኳችሁ፣ ስለገሰጽኳችሁ፣ ስለምወዳችሁ ነው። ይቅር በሉኝ። እግዚአብሔር ከእናንተ ጋር ይሁን።
ነው።